በዛሬ መርሃ ግብራችን ስለ አንድ ታላቅ ስለተሰወሩ ብሎም ሄኖክና ኤልያስ ከሚገኙበት ከብሔረ ሕያዋን በቅዱስ ገብርኤል መሪነት ክንፍ አውጥተው በረው ስለሄዱት አባት አስደናቂ ታሪካቸውን እንዳደርሳቸዋለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ ጋበዝናችሁ። ከሁሉ በፊት ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ይቀላቀሉ። መልካም ቆይታ። የደብረ አሳው አባ ዮሐኒ የተሰወሩበት ዕለት ኅዳር 5 ነው። አባታቸው አባ አሞኒም በዚህች ዕለት ነው ያረፉት። ዳግመኛም የቅዱስ ለንጊኖስ ራስ የታየችበትና ተአምር ያደረገችበት ዕለት ነው። የቅዱስ ለንጊኖስ ራስ የታየችበት ተአምር ያደረገችበት ዕለት ይኸውም ቅዱስ ለንጊኖስ በመጀመሪያ ጌታችንን ጎኑን በጦር የወጋው ነው። የመድኃኔዓለም የፍቅሩ መጠን ልክ የለውምና ይህንንም ጎኑን በጦር የወጋውን ሰው በወቅቱ እውር የነበረችውን አንድ ዓይኑን አበራለት። በኋላም በስሙ አምኖ ወንጌልን ሰብኮ በሰማዕትነት እንዲያልፍ መረጠው። በሙሉ ልቡ አምኖ እስከ ሞት ድረስ ለመታመን ተዘጋጅቶ በክፉዎች አይሁድ ፊት ስለ ጌታችን አምላክነት መመስከር ጀመረ። አይሁድና ሮማውያንም በምስክርነቱ እጅግ ተቆጥተው ያሳደዱት ጀመር። ወደ ታናሿ እስያ ወደ ቀጵዶቅያ ሄዶ በዚያ ወንጌልን እንደ ሐዋርያት በመስበክ ብዙዎችን ወደ ቀናች እምነት መልሷቸዋል። አይሁድም በክፋት ተነስተው የሐሰት ምስክር አቁመው በመኳንንት ዘንድ በሐሰት ወንጅለው በቀጵዶቅያ ሀገር ሐምሌ 23 ቀን አንገቱን በሰይፍ አስቆረጡት። ራሱንም ብቻዋን ወደ ኢየሩሳሌም ወሰዷት። በምስክርነቱ የቀኑና የተናደዱ በዚያ የሚኖሩ አይሁድም ራሱ ተቆርጣ ባዩት ጊዜ እጅግ ተደስተው ከከተማ ውጪ በአንድ ኮረብታ ላይ ቀበሯት። ከብዙ ቀንም በኋላ በቅዱስ ለንጊኖስ ስብከት ያመነች አንዲት ሴት በቀጵዶቅያ ሀገር ራሱን ከቆረጡበት ጊዜ ጀምራ በተቆረጠበት ቦታ በመቆም ስለ እርሱ ታለቅስ ነበር። ከጊዜ በኋላ ዓይኖቿ ታወሩ። የጌታችንን መቃብር ለመሳለም ተነስታ ከነ ልጇ ወደ ኢየሩሳሌም መጣች። ኢየሩሳሌም በደረሰችበትም ጊዜ ልጇ ሞተ። በሐዘንም ሆና ሳለ ወደ ሀገሯ መርቶ የሚወስዳት ስላጣች መሪር ለቅሶዋን አልቅሳ ደክሟት ተኛች። ተኝታም ሳለ ቅዱስ ለንጊኖስን ከሞተ ልጇ ጋር በራእይ አየችው። ራሱ ተቀብራ ያለችበትን ቦታ ነገራትና ሄዳ እንድታስወጣ አዘዛት። ቅዱስ ለንጊኖስ ወደ አመለከታት ወደ ቦታው ሄዳ ስታስቆፍረው መዓዛው እጅግ ጣፋጭ የሆነ የሽቱ መዓዛ ወጣ። አማኟም ሴት የቅዱስ ለንጊኖስ ራሱ ያለችበት ቦታ ስትደርስ ታላቅ ብርሃን ተገለጠላትና ዓይኖቿ አበሩላት። የቅዱስ ለንጊኖስን ራስና የልጇን ሥጋ ይዛ ወደ አገሯ ወስዳ በአማረ ቦታ አኖረቻት። ይኸውም ታምር ኅዳር 5 ቀን የተፈጸመ ነው። አቡነ አሞኒና ልጃቸው አቡነ ዮሐኒ መጽሐፍ አባታቸውን ዘስዩም ተንቤን እሁሁ ሲላቸው እናታቸው ደግሞ ዓመተ መንፈስ ቅዱስ የሚባሉ ደገኛ ምግባራቸው ያማሩ ሀገር ወዳድ ናቸው። አቡነ አሞኒ የካቲት 5 ቀን አክሱም ውስጥ ሲወለዱ ሰይጣናት የወላጆቻቸውን ቤት ከበው በማየታቸው እንደተወለዱ በእጃቸው ቢያመለክቱ በአንድ ጊዜ 60 ሰይጣናት ተሸንፈው እንደ ጢስ በነው ጠፍተዋል። አሞኒ ማለት አሸናፊ ማለት ነው። አባ አሞኒ የራስ ፀጉራቸው ልብስ መጎናጸፊያ ሆኖላቸው የኖሩ ታላቅና ቀደምት አባት ናቸው። በደመና ተጭነው ደብረ ዘይት ድረስ በመሄድ ከአባ እብሎይ ጋር ተገናኝተው ብዙ ምስጢርን አውርተዋል። አባ ዮሐኒም አስተምረው ያሳደጓቸው አባ አሞኒ ናቸው። የእናቱን ጡት ፈጽሞ ጠብቶ የማያውቀው ልጃቸው አባ አሞኒም እሳቸው እያጫወቱት የታዘዘ አሞራ በክንፎቹ እያለበሰው ቶራ ወይንም ሰሳ እያጠባችሁ ነው ያደገው። መነሻ ታሪኩም እንዲህ ነው። የትንቤን አውራጃ ገዢ የነበረው ሰው በዘመኑ አጼ ካሌብ በነበሩበት ዘመን ነበርና አብሯቸው ወደ ምድረ ኖባ ሄደው 7 ዓመታትን የፈጀ የጦር ዘመቻ ክርስቲያኖችን በሚያሰቃዩ ነገስታት ላይ አካሄዱ። የተንቤኑ አውራጃ ገዢም ወደ ዘመቻው ከሄደ ቆይቶ ነበርና ታናሽ ወንድሙ የገዢውን ሚስት ወንድሜ የቀረው ሞቶ ነው፣ እንደ ኦሪቱ ሕግ እኔው ላግባሽና ልጆቹን ላሳድግ አላት። እርሷም ባሌ ቢሞት ይነግረኝ ነበር፣ ዘመቻ የሄደ ሁሉ አልተመለሰም ብላ እምቢ ብትለው በግድ ተገናኛት። በዚህም ጊዜ አባ ዮሐኒ ተጸነሱ። በሚያዝያ 5 ቀንም ተወለዱ። ከ9 ወር በኋላ ባሏ ከዘመቻ መጣና ወደ ቤቱ ተመለሰ። የአካባቢው ሰው ወጥቶ በክብር ሲቀበለው፣ ሚስቱ ግን ምጥ ተይዛ ታማ ስለነበር ወጥታ አልተቀበለችውም። የአውራጃውም ገዢ ያለችበት ድረስ ሄዶ ቢያያት ያማረ ወንድ ልጅ ታቅፋ አገኛት። ከዚህም በኋላ ከቤቱ ምሰሶ ጋር ጥፍንግ አድርጎ አስሮ
እየገረፋትና እያስጨነቃት ከማን እንዳረገዘች ጠየቃት። እርሷም የወንድሙን ሚስጥር ለመጠበቅና ወንድማማቾቹን ላለማጣላት ስቃዩን ታክሳ ዝም አለች። በዚህ ቅስፈት የራማው ልዑል ቅዱስ ገብርኤል 40 ዓመት ሙሉ ዘግተው በበረሃ ለሚኖሩት ለአባ አሞኒ ተገለጠላቸውና እንዳውሎ ነፋስ አምዘግዝጎ ወስዶ አውራጃ አገረ ገዡ ቤት አደረሳቸው። እንደደረሱ ዓመተ ማርያም በጽኑ ድብደባና ግርፋት እየተሰቃየች እያለ አባ አሞኒ የፀጉራቸውን አጸፋ ለብሰው ራቁታቸውን ደጅ ላይ ቆመው አየቻቸው። በዚህም ጊዜ ለባሏ ያውና ከዚህ መነኩሴ ነው የወለድኩት አለችው። አትንቢቱ አውራጃ አገረ ገዡም አባ አሞኒን ይዞ ጽኑውን ግርፋት በወታደሮቹ አስገረፋቸው። በመቀጠልም ገና የእናቱን ወተት እንኳን ያልቀመሰውን ጨቅላ ሕፃን አንስቶ እንካ ልጅን ይዘህ ጥፋ ከዚህ ብሎ ሰጣቸው። አባ አሞኒም በዚህ ጊዜ ዮሃበኒ አሉ። በትግርኛ እሺ ስጠኝ ማለት ነው። ከዚህ በመነሳት ነው ሕፃኑ በኋላ ላይ አባ ዮሐኒ የተባሉት። አባ አሞኒም ሕፃኑን ተረክበው ወደ ደብረ አሳ ተራራ ስር ሄደው ልጁን ከወይራ ዛፍ ስር አስተኝተው አምላኬ ኢየሱስ ክርስቶስ ሆይ ኃጢአቴን ተመራምረ ይህንን ሕፃን የሰጠኸኝ አላጠበው ጡት የለኝ አላበላው እህል የለኝ ብለው የጨቅላው ሕፃን ነገር እጅግ ቢያስጨንቃቸው ምርር ብለው አለቀሱ። ጸሎታቸውንም እንደጨረሱ ተራራውን በመስቀል ምልክት ቢባርኩት በተራራው መሃል ላይ እንደ መደብ ያለ አልጋ በተአምር ተሰርቶ አገኙት። ሕፃኑንም ከዚህ አስተኝተው ድጋሚ ጸሎት ሲጀምሩ ቶራ ወይንም ሰሳ መታ እግርና እግሯን አንፈራጣ ሕፃኑን አጠባቸውና ሄደች። አባ አሞኒም በዚህ ጊዜ ደስ ተሰኝተው ሕፃኑን የምግብ ነገር ከተያዘ ግድ የለም ብለው ሌሊቱን ሙሉ ሲጸልዩ አድረው መለስ ቢሉ ዳግመኛም ሕፃኑን የታዘዘ ንስር አሞራ በክንፎቹ ጋርዶ አልብሶትና አቅፎት እንዳደረ ተመለከቱ። አባታችንም እጅግ ደስ ተሰኝተው እግዚአብሔርን አመሰገኑት። እንደዚህ ሁሉ ቀን በቀን ቶራዋ እያጠባችው ሌሊት ንስር አሞራው አልብሶት እያደረ ሕፃኑ 3 ዓመት ሆነው። አባ አሞኒም ከ7 ዓመቱ ጀምረው እስከ 12 ዓመቱ ድረስ ፊደል ንባብ ከነትርጓሜው ብሉይንና አዲስን ምግባረ ሃይማኖትንና ሥርዓተ ቤተ ክርስቲያንን ሁሉ አስተማሩት። አባ አሞኒ ልጃቸው አድርጎ 12 ዓመት ሲሆነው ከዚህም በኋላ ድቁና ሊያሾሙትና አክሱም ጽዮን ወስደው ሊያስባርኩት ቤተ ካህናት ከተባለው ቦታ ይዘው ሲሄዱ ልዩ ስሙ ሲሂታ ከሚባለው ቦታ ሲደርሱ እንስር የተሸከሙ 10 ሴቶች አገኙ። አባ ዮሐኒም አባታቸውን አባቴ እነዚህ ደረታቸው ላይ ቀንድ ያላቸው ፀጉራቸው የረዘመ ምንድናቸው? እንደኛ የሆኑ መስህታን የሚባሉ እነዚህ ናቸውን? አሏቸው። አባ አሞኒም አይደሉም ልጄ ዝም ብለህ ሂድ አሏቸው። በዚህ ጊዜ ትዝ ሲላቸው በዱር እንስሳት ያሳደግኩት ልጄ ወንድና ሴት ለይቶ ሳያውቅ በዚያው ሊሳሳት አይደለምን ብለው በማሰብ ድቁንና ክህነቱ ይቅርበት ብለው ተመልሰው ወደ በዓታቸው ይዘውት ገቡ። ከዚህም በኋላ አባ አበይዶ ወደ አባ አሞኒ መጣና እሳቸውም ከአባ ዮሐኒ ጋር እያገለገሏቸው ተቀመጡ። ዮሐኒ እየጻፈ አበይዶ የሚጽፍበትን ቆዳ እያዘጋጁ ሶስቱም በአንድነት መቀመጥ ጀመሩ። አባ ዮሐኒ 20 ዓመት አባ አሞኒ ደግሞ 40 በሆናቸው ጊዜ መልአኩ ቅዱስ ገብርኤል ለአባ አሞኒ ተገለጠላቸውና አሞኒ ሆይ ከእንግዲስ እግዚአብሔር ወደ እኔ ና ብሎሃል አላቸው። እሳቸውም ልጆቻቸውን አባ ዮሐኒንና አባ አበይዶን ጠርተው በሉ እንግዲህ እኔ ወደ እግዚአብሔር መሄዴ ነውና ጸልዩልኝ አሏቸው። ከማረፋቸውም በፊት አባ ዮሐኒን ለብቻቸው ጠርተው አንተ አባ ዮሐኒ ካሁን በፊት ሲሂታ ላይ ያያቸው ሴቶች ናቸው፣ አዳምንም ከገነት ያስወጡ ናቸው። ወደፊትም እንደነርሱ ያሉ የደረሰብን እንደሆን ካለበት ገደል ተወርውረ ውደቅም በባህር ውስጥም ጥለቅ ብለው ነግረዋቸው ህዳር 5 ቀን በ160 ዓመታቸው በሰላም አረፉና ወደ ጠራቸው እግዚአብሔርም ሄዱ። አባ አሞኒ ካረፉ ከ12 ዓመት በኋላ የአባ ዮሐኒ ወላጅ እናታቸው የልጇን ነገር ስታጠና ኖራ ነበርና አሁን ባሏም ስለሞተ አባ አሞኒም ስላረፉ ልጇን ልታይ ከ32 ዓመት በኋላ መጣች። ፀጉሯን ተሰርታ በሴትነቷ ልጇ ካለበት ቦታ በመሄድ ማነጋገር እንደማትችል ስላወቀች ፀጉሯን ተላይታ የወንድ ልብስ ቁምጣ ለብሳ በሁለመኗ ወንድ መስላ ወደ ደብረ አሳ ተራራ መራች። እዛ እንደደረሰች በቅዱሳን ሥርዓት መሰረት 3 ጊዜ አብሎግሶን 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 አለች። ሰይጣን ይህንን ስም ሲሰማ 40 ክንድ ይርቃል። የደብረ ዳቡ መነኮሳት እንደ
ለሰላምታ መለዋወጫ ይጠቀሙበታል። አባ ዮሐኒም ይህን ድምፅ ከውጭ በሰሙ ጊዜ አንተ ማነህ አሉ። እርሷም ዓመተ መንፈስ ቅዱስ ነኝ አለቻቸው። አባታችንም አንድም ድምጿ ወትሮ ከሚያውቁት ድምፅ ስለተለየባቸው ደግሞም ትዝ ሲላቸው እነዚያ እንስራ አዝለው ደረታቸው ላይ ቀንድ ያላቸው ሆነው ውሃ ቀርተው ሲሄዱ በመንገድ ያዩአቸው ሴቶች ድምፅ ሆነባቸው። ደግሞም ወለከሌ ክንፈከሌ ሲባል እንጂ ዓመተ ወለተ ሲባል ሰምተው አያውቁም ነበርና አባታቸው አባ ሙኒ የነገራቸው ትዝ አላቸው። በዚያው ቅጽበት የሚጽፉበትን ብዕር ጆሮአቸው ላይ እንደሰኩ 500 ሜትር ርዝመት ካለው ትልቅ ተራራ ላይ ራሳቸውን ቁልቁል ወረወሩት። ነገር ግን መሬት ሳይደርሱ መልአኩ ቅዱስ ገብርኤል በአየር ላይ እንዳሉ ተቀበላቸው። ብዕራቸው ግን መሬት ላይ ወርቃ ሸምበቆ ሆናለች። ወዲያውም አባ ዮሐኒ ክንፍ አውጥተው ከቅዱስ ገብርኤል ጋር ጎን ለጎን ሆነው ኅዳር 5 ቀን ወደ ብሔረ ሕያዋን ይዟቸው ገባ። ብሔረ ሕያዋን ያሉ እነ ሄኖክና ኤልያስም ሰው ከሚሞትበት ሀገር ሞት ወደ ሌለበት ሀገር ማን አመጣው አሉ። መልአኩም እግዚአብሔር ባዘዘኝ ጊዜ እኔ ገብርኤል ነኝ ያመጣሁት አላቸው። ቀጥሎ መልአኩ አንተ ሄኖክ ምንም ንጹሕ ብትሆን በሥርዓተ ሥጋ ተወልደ በሥርዓተ ሥጋ አርገ ሚስት አግብተህ ወልደሃል። እግዚአብሔርም እዚህ ያደረሰ በንጽሕና ነው። አንተም ኤልያስ ምንም ድንግል ብትሆን በሥርዓተ ሥጋ ተወልደ በሥርዓተ ሥጋ አርገ ከዚህ ደርሰሃል። ይህ አባ ዮሐኒ ግን ከተወለደ ጀምሮ የእናቱን ጡት አልቀመሰም። ቀን ቀን ሰሳ እያጠባችው ሌሊት ሌሊት ንስር አሞራ በክንፎቹ እያለበሰው አድርጓል እንጂ ብሎ ነገራቸው። ቀጥሎ መልአኩ የአባ ዮሐኒን ገድል ዘርዝሮ ከነገራቸው በኋላ ሊሞት ያለበትንም ያሟሟቱን ነገር ከነገራቸው በኋላ ታዲያስ እንዲህ ያለውን አምጥቼ ከብሔረ ሕያዋን ባስገባው ፍርዴ እውነት አይደለምን አላቸው። ሄኖክና ኤልያስም ይህን ጊዜ ይገባዋል ብለው አባ ዮሐኒን በምስጋና ተቀበሏቸው። ከዚህም በኋላ መልአኩ ቅዱስ ገብርኤል ወደ ደብረ አሳ ተመልሶ መጥቶ ለአባ አበይዶ ተገለጠላቸውና አባ ዮሐኒን ብሔረ ሕያዋን እንዳስገባው ነገራቸው። በመጀመሪያ ሄኖክና ኤልያስ አላስገባ ብለው እንደነበርና በኋላም መልአኩ ራሱ የአባ ዮሐኒን ገድላቸውን ከነገራቸው በኋላ በምስጋና እንደተቀበሉት ለአባ አበይዶ ነገራቸው። ቀጥሎም መልአኩ የአባ ዮሐኒን ገድላቸውን እንዲጽፉትና እንዲያስተምሩበት ለአባ አበይዶ አዘዛቸውና አረገ። አባ አበይዶም አባ ዮሐኒ ከገደሉ ተወርውሮ ሲወርቁ አንድ ደስ የሚል ወንድ ሲቀበላቸው አይተው ነበርና አሁን መልአኩ ሲነግሯቸው እጅግ ደስ አላቸው። አባ አበይዶም በታዘዙት መሰረት የአባ ዮሐኒን ገድል ጻፉት። እርሳቸውም ኅዳር 4 ቀን በሰላም አረፉ። ተንቤን የሚገኘው የአባ ዮሐኒ ቤተክርስቲያን አቀማመጡ እጅግ አስደናቂ ነው። ተራራው መሃል ላይ ወደሚገኘው ቤተክርስቲያኑ ለመውጣት 150 ሜትር ተራራውን መውጣት ይጠይቃል። ሽቅብ ከተወጣ በኋላ አፈ ጽዮን ትገኛለች። ከአፈ ጽዮን በኋላ ከድንጋይ የተፈለፈለ 12 መድረክ ያለው የውስጥ ለውስጥ የጨለማ መንገድ አለ። በመጨረሻ ብርሃን ወዳለበት ስፍራ ሲወጣ በስተግራ በኩል 12 ሜትር ርቀት ላይ ቤተ መቅደሱ ትገኛለች። ቤተክርስቲያኑ 12 ጉልላቶች አሉት። ገዳሙ ጥንት 58 አምድ ወርቅ ነበረው። በአንድ ወቅት በመሬት መንቀጥቀጥ ምክንያት 22ቱ ሲሰባበሩ አሁን ያሉት 36ቱ ብቻ ነው። ገዳሙ ውስጥ 3 ቤተ መቅደሶች ያሉ ሲሆን አንዱን አቡነ ተክለ ሃይማኖት ይቀድሱበት የነበረው ነው። ገዳሙ ደብረ አሳ እየተባለ ይጠራል። ምክንያቱም ቤተ ክርስቲያኑ በመሬት መንቀጥቀጥ ከመፍረሱ በፊት ጣራው የአሳ አንበሪ ቅርጽ ነበረው። አፄ ገብረ መስቀልም በወቅቱ በዚህ አሳ ምስል ያሰሩት ቅዱስ መስቀል በገዳሙ ውስጥ ይገኛል። አንድም ደግሞ በመጀመሪያ አፄ ገብረ መስቀልና ሌሎችም ቅዱሳን አበው በገዳሙ ውስጥ ሱባኤ ገብተው ሳለ ቅዱሳን በአሳ ተመስለው ሲወጡና ሲገቡ በማየታቸው ነው ገዳሙ ደብረ አሳ አባ ዮሐኒ የተባለው። ሌላው በተፈጥሯዊ አቀማመጡ እጅግ ድንቅ በሆነው በዚህ ገዳም ውስጥ አስገራሚ የመቃብር ጉድጓዶች አሉት። መቃብሮቹ የተፈለፈሉ ዋሻዎች ናቸው። አንዱ ዋሻ በአንድ ጊዜ ከ6 ሰዎችን ጎን ለጎን አስተኝቶ መያዝ አይችልም። ነገር ግን በጣም የሚገርመው የመቃብር ጉድጓዶቹ እስከ ዛሬ ድረስ አልሞሉም። አንድ ሰው ከተቀበረ ከዓመት በኋላ አስክሬኑ ይጠፋል፣ አጥንቱም አይገኝም። ሰሌኑ ግን እስከ 2 ዓመት ይቀመጣል። ለአባ ዮሐኒ ለዚህ ገዳማቸው ዕጣን፣ ጧፍ፣ ዘቢብ የሰጠ ሰው ቢኖር ስጦታውን እንደ አቤል መስዋዕት አድርጎ ጌታችን እንደሚቀበልለት ለጻድቁ ቃል ኪዳን ገብቶላቸዋል። ለዛሬ ያዘጋጀንላችሁ መርሃ ግብር ይህን ይመስል ነበር። በቀጣይ በሌሎች ዝግጅቶች እንገናኛለን። ቻናላችንን ያልተቀላቀላችሁ ሰብስክራይብ በማድረግ ይቀላቀሉ። ቸር ጊዜ፣ ሰላም ያገናኛል።